በደቡብ አፍሪካ በኢትዮጵያውያንና በሌሎች የአፍሪካ ሀገራት ዜጎች ላይ ያነጣጠረው የጸረ ፍልሰተኞች መጤ ጠል ጥቃት በከፍተኛ ሁኔታ ማገርሸቱ ታውቋል። በደቡብ አፍሪካ ደርባን ከተማ በተለይም ከምርጫ ሰሞን ፖለቲካዊ ቅስቀሳዎች ጋር ተያይዞ በስደተኞች ላይ የሚሰነዘረው ጥቃት ተባብሷል። በቅርቡ በደርባን ከተማ የቤተ ክርስቲያን መጠለያ ውስጥ ተጠልለው የነበሩ ከ400 በላይ ኢትዮጵያውያን፣ ኮንጓውያንና ሶማሊያውያን በፖሊስ ታጅበው ወደ ሌላ ቦታ እንዲዘዋወሩ የተደረገ ሲሆን መጤ ጠል ቡድኖች የውጭ ዜጎች አገሪቱን ለቀው እንዲወጡ የአንድ ወር ከሳምንት ገደማ ቀነ ገደብ አስቀምጧል። ይህን ተከትሎ የጋና መንግስት ከ800 በላይ ዜጎቹን ለማስወጣት መዘጋጀቱን አስታውቋል። በሚያዝያ ወር መጨረሻ የተደረገውና በደቡብ አፍሪካዊ የተቃውሞ ፖለቲካ ዝነኛ ሰው ጁልየስ ማሌማ በአፍሪካውያን ወንድሞቹ ላይ ጥላቻን እንዲሰብክ የሚጠይቅ የምርጫ ቅስቀሳ እንደማይቀበል በይፋ የገለጸበት ንግግር ከፍተኛ ትኩረትን ስቦ ነበር። ማሌማ በደቡብ አፍሪካ ጆሃንስበርግ እና ፕሪቶሪያ የውጭ ሀገር ዜጎችን የሚቃወሙ ሰልፎች በበረቱበት በዚያ ጊዜ የሰልፈኞቹ የዜኖፎቢያ ወይም የባህር ጥላቻ ስሜት ለችግሩ መፍትሄ እንደማይሆን በድፍረት የገለጸ ፖለቲከኛ ተብሎ እየተሞካሸ ነው። እንደ ማሌማ ገለጻ ትክክለኛው የችግሩ ምንጭ የውጭ ዜጎች ሳይሆኑ ከትምህርት ቤት ይልቅ ጨረታን፣ ከጤና ተቋማት ይልቅ ሙስናን እንዲሁም ከስራ ዕድል ፈጠራ ይልቅ ቅንጦትን የመረጠው የመንግስት አመራር ውድቀት ነው። የአፓርታይድ ስርዓትን ለማስወገድ መላው አፍሪካ አብሮ ደም መፍሰሱን ያስታወሰው ማሌማ የሌሎቹን ሱቆች ማቃጠል የስራ አጥነት ቀውሱን እንደማይፈታው አስገንዝቧል። ይሁን እንጂ ማሌማ በዚህ ንግግሩ ደቡብ አፍሪካውያን አሁንም ነጭ ፈራሉ በሚል በሰነዘረው ትችትና ደጋፊዎቹ ነጮችን መታወቂያ እንዲጠይቁ ባስተላለፈው ትዕዛዝ የብዙዎችን ትችት አስተናግዶ ነበር። በደቡብ አፍሪካ የፖለቲካ መድረክ የማሌማና የኢኮኖሚ ነጻነት ታጋዮች አቋም ስደተኛ አፍሪካውያንን እንደ ስጋትና ለወንጀል መስፋፋት ምክንያት አድርጎ ከሚመለከተው የዛንድሌ ዱቡላና የኦፕሬሽን ዱዱላ እንቅስቃሴ ጋር ሲነጻጸር ሰፊ ልዩነት ይታይበታል። ማሌማ አንድ አፍሪካ በሚል እሳቤ ስደተኞችን የመደገፍ አዝማሚያ ባሳይም በቅርብ ጊዜ ባደረገው ንግግር ግን የጋና፣ የናይጄሪያና የዚምባብዌ ዜጎችን በስም ጠርቶ ከፍተኛ ቁጥር ያለው ስደተኛና ነጋዴ ያለባትን ኢትዮጵያን መዝለሉ ለብዙ ኢትዮጵያውያን ቅሬታን ፈጥሯል። ይህ መዘለል በደቡብ አፍሪካ ውስጥ በንግድና በተለያዩ የሥራ ዘርፎች ተሰማርተው የሚገኙ ከ120 ሺህ በላይ ኢትዮጵያውያን የሚገጥማቸውን እንግልት ከግምት ውስጥ ካለማስገባት የመነጨ ነው የሚሉ ትችቶች እንዲሰነዘሩበት ምክንያት ሆኗል። ኢትዮጵያውያን በደቡብ አፍሪካ ማህበራዊ ኢኮኖሚ ውስጥ ደምቀው የሚታዩ ሲሆን በተለይም በጆሃንስበርግ ልብ ውስጥ ትንሿ አዲስ ወይም ጄፔ እየተባሉ በሚጠሩ ሰፈሮች ውስጥ የኢትዮጵያ ምግብ ጠረን፣ የባህል ሙዚቃዎች ዜማና የአማርኛ ንግግር በስፋት ይሰማል። እነዚህ ስደተኞች ከሀገራቸው ርቀው ቢኖሩም የኢትዮጵያዊነት ወጎቹንና ባህላዊ እሴቶቻቸውን ጠብቀው ይኖራሉ። በንግዱ ዘርፍም የቀበቶ ማዞር ስራን ከመፍጠር አልፈው ትልልቅ ፎቆችን እስከ መግዛትና ሽንሻኖ ተብሎ የሚጠራውን የህንፃዎችን መልሶ የማከራየት የፈጠራ ስራ በማስተዋወቅ በጆሃንስበርግ የንግድ ማዕከላት ውስጥ ትልቅ ለውጥ አምጥተዋል። ይሁን እንጂ የመኖሪያ ፈቃድ እጦት፣ የደህንነት ስጋትና ከቅርብ ጊዜ ወዲህ እየበረታ የመጣው የዜኖፎቢያ ጥቃት በስደት ህይወታቸው ውስጥ ትልቅ ፈተና ሆኖባቸዋል። በዚህ እንቅስቃሴ ውስጥ ደግሞ አንዳንድ ስማቸው በጉልህ የሚነሳ ያመጹ መሪዎች አሉ። የእነርሱ ማንነት ከጀርባ ፈልፍለን ደርሰንበታል። ዛንድሌ ዱቡላ የኦፕሬሽን ዱዱላ አንዷ መሪ ናት። ዛንድሌ ዱቡላ የኦፕሬሽን ዱዱላ ንቅናቄ ዋና ጸሐፊና በአሁኑ ወቅት የድርጅቱ ፕሬዝደንት ናት። ዱዱላ በዙሉ ቋንቋ ወደኋላ መግፋት ወይም ማስወጣት ማለት ነው። ድርጅቱ መጀመሪያ በጆሃንስበርግ ሶዮቶ አካባቢ በጎጠኝነት ስሜት የተመሰረተ ነበር። ዛሬ በመላ ደቡብ አፍሪካ ተስፋፍቶ የኢትዮጵያ ልጆች ደም እያፈሰሰ ነው። የዚህ አመጽ መሪ ዛንድሌ በመድረክ ንግግሮቿ እና በማህበራዊ ሚዲያ ቅስቀሳዎቿ ትታወቃለች። ደቡብ አፍሪካ ለደቡብ አፍሪካውያን ቅድሚያ መስጠት አለባት የሚል መሪ ቃል በማንገብ ህገወጥ የተባሉ ስደተኞች ከሀገር እንዲወጡና ስራዎች ለደቡብ አፍሪካ ዜጎች ብቻ እንዲሰጡ ትሟግታለች። ምንም እንኳን ዛንድሌ ዱቡላና ድርጅቷ እኛ ወንጀልና ህገወጥ ድርጊትን ነው የምንቃወመው ቢሉም በተግባር ግን ንቅናቄያቸው ቀጥተኛ የዜኖፎቢያ መገለጫ ሆኖ ቆይቷል። የእሷ ንግግሮች ተከታዮቿ ወደ ስደተኞች ሱቅና መኖሪያ ቤት እየሄዱ በኃይል ፍተሻ እንዲያደርጉ፣ ሰዎችን እንዲያዋክቡና ንብረት እንዲያወድሙ በር ከፍተዋል። ነገረኛዋ ሴት ዛንድሌ ዱቡላ ስደተኞችን ለደቡብ አፍሪካ የኢኮኖሚ ውድቀት፣ ለስራ አጥነትና ለወንጀል መጨመር ዋነኛ ተጠያቂ በማድረግ የጥላቻ ንግግር ታሰራጫለች። ዛንድሌ ዱቡላና የዱዱላ አባላት በተለይ በንግዱ ዘርፍ ላይ የተሰማሩ ኢትዮጵያውያን ላይ ትኩረት ያደርጋሉ። ኢትዮጵያውያን በከተሞችና በገጠር መንደሮች ትናንሽ ሱቆችን በመቆጣጠር የደቡብ አፍሪካውያንን እድል ዘግተዋል የሚል ክስ በተደጋጋሚ ታቀርባለች። ኢትዮጵያውያንና ሌሎች ስደተኞች ሻንጣችሁን ጠቅልላችሁ ውጡ የሚሉ ቀጥተኛ ትዕዛዞችን በሰልፎች ላይ ታስተላልፋለች። በቅርቡ ደግሞ ስደተኞች በሚከፍቷቸው ሱቆች ጊዜያቸው ያለፈባቸውና መርዛማ ምግቦችን ይሸጣሉ የሚል ዛቻ በመክፈት የኢትዮጵያውያን ሱቆች በኃይል እንዲዘጉና እንዲዘረፉ ምክንያት ሆናለች። በአሁኑ ወቅት በደቡብ አፍሪካ ያለው ስደተኛ ጠል እንቅስቃሴ ወደ ከፋ ደረጃ ተሸጋግሯል። ዛንድሌ ዱቡላ የምትመራው ኦፕሬሽን ዱዱላ አሁን ወደ ፖለቲካ ፓርቲነት ማደጉ ደግሞ ነገሩን ይበልጥ አሳሳቢ አድርገዋል።
መንግስት በዝምታው በገፋ ቁጥር እንደ ዛንድሌ ያሉ መሪዎች በስደተኞች ላይ የሚሰነዝሩት ዛቻ ወደ አካላዊ ጥቃት መለወጡ አይቀርም። ከኢትዮጵያ ልጆች ሰሞንኛ ሰቆቃ ጀርባ ያለችው ዛንድሌ ዱቡላ የተባለች ሴት የተወለደችው እና ያደገችው በደቡብ አፍሪካ በታሪካዊነቷና በታጋይነቷ በምትታወቀው የሶዌቶ መንደር ውስጥ ነው። የልጅነትና የወጣትነት እድሜዋ በዚህ በንግድ ብሎም በፖለቲካ እንቅስቃሴዎች በድራው አካባቢ ማሳለፏ ለኋለኛው የፖለቲካ ህይወቷና ለደቡብ አፍሪካውያን ቅድሚያ ለሚለው አቋሟ መነሻ እንደሆነላት ይገመታል። ስለ ትምህርት ዝግጅቷ በዝርዝር ለህዝብ ይፋ የሆነ ሰነድ ባይኖርም በተለያዩ የፖለቲካ መድረኮች ላይ ባደረገቻቸው ንግግሮች ተግባቦትና ግንኙነት ላይ ያተኮረ ትምህርት እንዳላት ትገልጻለች። የኦፕሬሽን ዱዱላ መሪ ከመሆኗ በፊት በተለያዩ የግል ስራዎች ላይ ተሰማርታ የነበረ ሲሆን ንግግሮቿንና መልእክቶቿን ለደጋፊዎቿ ለማድረስ ያላት ክህሎት ከፍተኛ እንደሆነ ይነገራል። የግል ህይወቷና የቤተሰብ ጉዳዮችን በተመለከተ ዛንድሌ ዱቡላ ምስጢራዊ መሆንን ትመርጣለች። ስለ ትዳሯ ወይም ስለ ልጆቿ በይፋ የምትናገረው መረጃ በጣም ጥቂት ነው። ይህ ሆኖ ደግሞ በምታራምደው ጽንፈኛ አቋም ምክንያት ከሚመጡ ዛቻዎች ለራሷና ለቤተሰቧ ደህንነት ስትል እንደሆነ ይገመታል። ይሁን እንጂ በማህበራዊ ትስስር ገጾቿ ላይ አልፎ አልፎ ለደቡብ አፍሪካውያን ወጣቶችና ቤተሰቦች ያላትን አክብሮት ትገልጻለች። የሷ የፖለቲካ አመለካከት በከፍተኛ ብሔርተኝነት ላይ የተመሰረተ ነው። ደቡብ አፍሪካ ለዜጎቿ ብቻ የሚል አቋም የምታራምድ ሲሆን ስደተኞችን ለአገሪቱ የኢኮኖሚና የማህበራዊ ቀውስ እንደ ዋነኛ ምክንያት ታያለች። ህገወጥ ስደተኞችን ብቻ ሳይሆን ህጋዊ የሆኑትንም ሳይቀር ከአገሪቱ ወጥተው ስራቸውን ለዜጎች ብቻ እንዲሰጡ ትሟግታለች። መጀመሪያ ላይ እንደ ሲቪል ማህበር የተመሰረተውን ኦፕሬሽን ዱዱላ ወደ ፖለቲካ ፓርቲነት በመቀየር በምርጫ ሂደት የደቡብ አፍሪካውያንን ድምፅ ለማግኘት በትጋት እየሰራች ትገኛለች። ይቺ አነጋጋሪ ሴት ከፖለቲካው በበለጠ በንቅናቄ ትታወቃለች። በተለይም በጆሃንስበርግና አካባቢው ያሉ ሱቆችን በመፈተሽ ህገወጥ የተባሉ እቃዎችን በማውጣትና ሱቆችን በማዘጋት የምትታወቀው የመንገድ ላይ ፍትህ የምትመራ ሴት በመሆን ነው። ይህ ተግባሯ በደጋፊዎቿ ዘንድ እንደ ጀግንነት ቢታይም በሰብአዊ መብት ተሟጋቾች ዘንድ ግን የጥላቻና የጥቃት ምንጭ ተደርጎ ይወሰዳል። ሁለተኛው በዚህ አመጽ ውስጥ ስሙ የሚጠቀሰው ንላንሉክስ ድላሚኒ ነው። ድላሚኒ እንደ አውሮፓውያን አቆጣጠር በ1986 በደቡብ አፍሪካ ጆሃንስበርግ ውስጥ በሚገኘው ታዋቂው የሶዌቶ መንደር ተወልዷል። የሁለተኛ ደረጃ ትምህርቱን በቅዱስ ዳዊት ማሪስት የተከታተለ ሲሆን ይህ ትምህርት ቤት በአገሪቱ ውስጥ ካሉ ውድና ዝነኛ የግል ትምህርት ቤቶች አንዱ በመሆኑ ግለሰቡ ካደገበት የድሃ መንደር በዘለለ የተሻለ ኢኮኖሚ አቅም ባለው ቤተሰብ ውስጥ እንዳደገ ይታመናል። በስራው ረገድ ራሱን እንደ ስኬታማ ነጋዴ የሚገልጽ ሲሆን በተለይ በበረራ ዘርፍ ወይም አቪዬሽን የራሱ ኩባንያ እንዳለውና የግል አውሮፕላን ጭምር እንደሚያበር ይናገራል። የግል ህይወቱን በተመለከተ ትዳሩና ቤተሰቡን ከሚዲያ እይታ መደበቅ ቢመርጥም በተለያዩ ጊዜያት በማህበራዊ ትስስር ገጾች ላይ በሚያሳያቸው ምስሎች የቅንጣት ኑሮ እንደሚኖር ይታወቃል። የፖለቲካ አመለካከቱ ጽንፈኛ ብሔርተኝነት ላይ የተመሰረተ ነው። ኦፕሬሽን ዱዱላ የተባለውን ንቅናቄ በመምራት በደቡብ አፍሪካ የሚታየውን ከፍተኛ ስራ አጥነት፣ የወንጀል መስፋፋትና የአደንዛዥ እጽ ችግር በቀጥታ ከውጭ ዜጎች መኖር ጋር ያያይዘዋል። የእሱ ርዕዮተ ዓለም ደቡብ አፍሪካውያን ቅድሚያ ሳውዝ አፍሪካንስ ፈርስት የሚል ሲሆን ይህም የውጭ ዜጎችን በኃይል ከንግድ ቦታዎች ማፈናቀልን ያካትታል። ኢትዮጵያውያንንና ሌሎች ጥቁር አፍሪካውያንን ለመጥላት የሚያቀርባቸው ምክንያቶች በዋናነት ኢኮኖሚያዊና ፖለቲካዊ ናቸው። ኢትዮጵያውያን በደቡብ አፍሪካ ሰፈር ውስጥ በሚገኙ የችርቻሮ ንግዶች ወይም ስፓዛ ሾፕስ ላይ ያላቸውን የበላይነት የአገሬ ዜጎች እድል እየቀሙ ነው በሚል ለጥላቻ ቅስቀሳ ይጠቀምበታል። በተጨማሪም በአገሪቱ ያለውን የመንግስት አስተዳደር ጉድለትና የኢኮኖሚ ውድቀት ተጠያቂ ለማድረግ መጤዎችን እንደ ቀላል ኢላማ በመጠቀም ሰፊ የፖለቲካ ተከታይ ለማግኘት ይጥራል። ይህም ወጣቱ የደቡብ አፍሪካ ክፍል ቁጣውን በመንግስት ላይ ከማድረግ ይልቅ በወገኖቻችን ላይ እንዲወጣ መንገድ ከፍቷል። ሶስተኛው የኢትዮጵያ ልጆች አበሳ የሆነው ሰው ዱዱዛኔ ዙማ ይባላል። የቀድሞው የደቡብ አፍሪካ ፕሬዝዳንት የያዕቆብ ዙማ ልጅ ሲሆን በአገሪቱ ፖለቲካና ቢዝነስ ውስጥ እጅግ አነጋጋሪ ከሆኑ ግለሰቦች አንዱ ነው። እንደ አውሮፓውያን አቆጣጠር በ1982 በግዞት ዘመን በስዋዚላንድ የተወለደው ዱዱዛኔ ያደገው አባቱን ለደቡብ አፍሪካ ነጻነት በሚታገሉበት የትጥቅ ትግል ወቅት ነበር። ትምህርቱን በተመለከተ በደቡብ አፍሪካ በሚገኙ ታዋቂ ትምህርት ቤቶች የተከታተለ ሲሆን በተለይ በኢንፎርሜሽን ቴክኖሎጂ አይቲ ዘርፍ ዲፕሎማ እንዳለው ይነገራል። የዱዱዛኔ የስራ ታሪክና የሀብት ምንጭ ከአባቱ የስልጣን ዘመን ጋር በቅርብ የተሳሰረ ነው። በተለይ በደቡብ አፍሪካ የመንግስት ዝርፊያ በሚባለው ከፍተኛ ሙስና ቅሌት ውስጥ ስማቸው ከሚነሳው የጉብታ ቤተሰቦች ጋር በነበረው ጥብቅ የንግድ ግንኙነት ይታወቃል። በተለያዩ ትላልቅ ኩባንያዎች ውስጥ በዳይሬክተርነትና በባለቤትነት የቆየ ሲሆን ይህም በአገሪቱ ከፍተኛ የህግ ክርክርና ክስ እንዲመሰረትበት ምክንያት ሆኗል። የግል ህይወቱን በተመለከተ እንደ አውሮፓውያን አቆጣጠር በ2015 ሻኑድዝ ማፑሌ የተባለች ሴትን ያገባ ሲሆን
የቅንጦት ኑሮ የሚኖርና በተለይ በዱባይና በደቡብ አፍሪካ መካከል እየተመላለሰ እንደሚንቀሳቀስ ይታወቃል። የፖለቲካ አመለካከቱን በተመለከተ ዱዱ ዛኔ ራሱን እንደ ለውጥ አራማጅና የድሆች ተቆርቋሪ አድርጎ ማቅረብ ይወዳል። ይሁን እንጂ የእሱ ፖለቲካ በብዛት የሚገለጸው በፖፑሊዝም ወይም ህዝብን በሚያማልሉ ንግግሮች ነው። እንደ አውሮፓውያን አቆጣጠር በ2021 አባቱ ያዕቆብ ዙማ በቁጥጥር ስር በዋሉበት ጊዜ የተቀሰቀሰው መጠነ ሰፊ ረብሻና ዝርፊያ በማበረታታት በብዙዎች ዘንድ ይወቀሳል። እንዲያውም በዝርፊያው ተሳተፉ የሚል መልእክት በማህበራዊ ገጾቹ ላይ በማስተላለፉ ከፍተኛ ተቃውሞ ገጥሞታል። ለኢትዮጵያውያንና ለሌሎች ጥቁር አፍሪካውያን ጥላቻ ወይም ዜኖፎቢያ መባባስ የዱዱ ዛኔ ሚና ቀጥተኛ ባይሆንም በተዘዋዋሪ ግን ትልቅ ነው። እሱ የሚያራምደው ጽንፈኛ ብሔርተኝነትና በአገሪቱ ለሚታይ የኢኮኖሚ ውድቀት ሌሎችን ተጠያቂ የማድረግ አዝማሚያ ለወጣቱ የጥላቻ ስሜት ማገዶ ሆኗል። በተለይ በአባቱ ደጋፊዎች ዘንድ ያለውን ተሰሚነት በመጠቀም የአገሪቱ ተወላጅ ያልሆኑ ሰዎች የአገሪቱን ሀብት እየመጠጡ ነው የሚል ስሜት እንዲፈጠር በማድረግ ወጣቶቹ በንጹሃን ስደተኞች ላይ ጥቃት እንዲያደርሱ ምቹ ሁኔታን ፈጥሯል። ይህ አይነቱ የፖለቲካ ስሌት በደቡብ አፍሪካ የሚኖሩ ወገኖቻችን ለጥቃትና ለዝርፊያ ይበልጥ ተጋላጭ እንዲሆኑ አድርጓቸዋል። የዛሬው ዝግጅታችን እዚሁ ላይ ያብቃ። ያልጠቀስናቸው የአመጽ መሪዎች ካሉ ስማቸውን ዝርዝሩልን፣ ስለማንነታቸው እንነግራችኋለን። አበቃን። ሰላም ይስጥልን።